በውጭ የሚኖሩ ሰዎች የሚገርመኝ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? ወንድማችን ዲያቆን ዳንኤል ክብረት ይቅርታ ዳንኤል ክብረት እያልኩ ቀጥላለሁ። እንዳያችሁት ኢትዮጵያውያን በውጭ ያሉ ሀገራቸው ውስጥ መተው መቀበራቸው ወይ ደግሞ ሲሞቱ ቀበሩኝ ማለታቸው እንዳስቆጣው እንዳሳዘነው እንደውም ምንድነው የሚለው አንዳንዶች ለሚገርመኝ ብሎ ነው የሚጀምረውና ሲሞቱ ቀበሩኝ ይላሉ። ማን ባቆያት ሀገር ማን ተዋግቶ ስጋውን በቆረሰላት ሀገር እነሱ መተው ቀበሩኝ ይላሉ። መርካቶ ቢወደድ ቢረክስ እነሱን አይመለከታቸውም። ኢትዮጵያን ይተውልን ወዘተርፈ በማለት ትንሽ ሀገር ውስጥም ሀገር ውጭም ያለነውን ኢትዮጵያውያን ትንሽ አስቆጥቶናል፣ አሳዝኖናል። ይሄ የተነገረው በዓለማዊ ሰው ቢሆን ኖሮ እንብዛም ላይገርመን ላይደንቀን እጃችንን ባፋችን ጭነን ላንደመምና ላንደነቅ እንችል ነበር። ነገር ግን የአብርሃምን ስደተኝነት ወንጌል ላይ ተጽፎ የሚያውቅ አንድ የቤተክርስቲያን አገልጋይ የዮሴፍን ስደት ሲተርክ የነበረ ሰባኪ ወንጌል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱ የቅድስት ድንግል ማርያም የወላዲት አምላክን ስደት በደንብ አድርጎ ሲሰብክ የኖረ ወንድማችን ዛሬ ዓለም ላይ ወንጌል በስፋት በጥልቀት ለዓለም ሕዝብ ሁሉ እንዲዳረስ ያደረጉት ሐዋርያትና የመጀመሪያዋ ቤተክርስቲያን እንደተሰደደችና በስደታቸው ወንጌል እንደተስፋፋ ይሰብክ የነበረ ወንድማችን ዛሬ ግን ስደተኝነትን እንደ ኃጢአት ቆጥሮ ስደተኞች ኢትዮጵያውያን በየዓለም ሀገራቱ እንደ ቃሪያ ፍሬ ተበተነው ያሉትን ሀገራቸው እንዳልሆነና ሀገራቸውን የሚፈልጉት ለቀብር ብቻ ያስከሬናቸው ማረፊያ እንደሆነ ሲነገር እንደ ክርስቲያን ያማል፣ እንደ ቤተክርስቲያን ልጅነት ያማል። የተነገረው ነገር በዓለማዊ ሰው ቢሆን ደግሞ ህመሙን ትንሽ ይቀንስልን ነበር። ግን ወንጌል በሚያውቅ በመንፈሳዊ ሰው አንድ ወቅት ዲያቆን በነበረ ሰው ቅድስት ቤተክርስቲያናችንን ለረጅም ዓመት ሲያገለግል የነበረ ሰው እግዚአብሔር ጸጋውን አብዝቶለት ብዙ መጻሕፍት እንደጻፈ ሰው ይሄን አስተያየት ግን ስናዳምጥ በእውነት ኤአይ ነው ወይስ ዳንኤል ክብረት ነው ብለን ሞግተናል፣ ተጠራጥረናል። እውነት ልንገር አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ ስለ ስደት ማረሳው ነገር። በስደት እያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን እያለ የተናገረው ነገር አለ። እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም። አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር። በወረቀት የሰው በደም የኢትዮጵያ ናቸው እያለ ይመስለኛል። እና እውነቱን ነው። በወረቀት የሰው ሀገር ሰው ሆነው አሜሪካዊ፣ ጃፓናዊ እንዳልከው ጀርመናዊ፣ እንግሊዛዊ፣ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው። በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው አይናችን እያየ ከምን ሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። ወንድሜ እኔ ልንገር፣ እኔ ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። መርካቶ ቢወደድ ቢረክስ ጉዳያቸው አይደለም። አረ ጉዳያቸው ነው። እውነቱን ልንገርህ ወንድሜ በትህትና
በአሁን ሰዓት ኢትዮጵያ ውስጥ ከሚኖሩት ነዋሪዎች ውስጥ እርግጠኛ ሆኜ ልንገር ከግማሽ ከ50% በላይ መቼም እያንዳንዱ ቤት አንዳንድ ስደተኛ አይጠፋም። የሳንቲም ድቃቂ የልብስ ላቂ እየላኩልን እኮ ነው ኑሮን እየደጎምን ያለን። እውነቱን ልንገር አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል። ደግሞ የሚወዷት በከንፈር ብቻ አይደለም በተግባርም ጭምር ነው። 16 እና 18 ሰዓት ሰርተው ለፍተው ጥረው ግረው ወጥተው ወርደው ላባቸውን አፍስሰው ወዛቸውን አንጠፍጥፈው የሰው ፊት እንደ ሳት ገርፏቸው ያገኟትን የሳንቲም ድቃቂ እዚህ ላለው ለተቸገረው ወገናቸው ይልካሉ አገራቸውን ስለሚወዱ። በተለያየ መልክ በተለያየ ሁኔታ ሀገሪቱ የዲያስፖራውን የሳንቲም እርዳታ በመትፈልግበት ጊዜ መቀነታቸውን ፈተዋል። መቀነት የላቸውም። ከጸጉራቸው ቁጥር የሚበዛውን ገንዘብ አልልህም። ብዙዎቹ ባለጠጋ አይደሉም። ከሚበሉት ከሚቀምሱት ቀንሰው ግን ከጉሮሯቸው ቀንሰው ለታላቁ የኢትዮጵያ የህዳሴ ግድብ ብዙዎች ብዙ ነገር አድርገዋል። ኢትዮጵያ ውስጥ በሚከሰቱ ረሃብና ድርቅ በተለያየ ጊዜ አንተ ዛሬ አጥንታቸው እንደ ዮሴፍ አጥንት ኢትዮጵያ ውስጥ መጥቶ እንዳይቀበር የተናገርክላቸው እነዚህ ኢትዮጵያውያን ዋጋ ከፍለዋል። አንድ ያሳዘነኝ ነገር ከራሳችን ከቤተክርስቲያናችን አገልጋይ ከዳንኤል ክብረት ስለሰማው ለሱ መልስ ለመስጠት ወይም ደግሞ ሐሳቡን በቀንነት ተመልክቼ እኔም ሐሳቤን በቀንነት ለሱ ሰጥቼ በቀንነት ሐሳቤን ካየ በኋላ በቀንነት ስተቱን እንዲያርም በቀንነት ለመጠየቅ ዛሬ ተከስቻለሁ።